101 የሱባኤ መያዣ ክፍሎች ያሉት የራሱ የሆነ ግዙፍ ቤተ መቅደስ 17000 ካሬ ሜትር ስፋት ያለው እጅግ ግዙፍ የካቶሊካውያን ገዳም ነው። ይሄንን ህንፃ 60000 ኢትዮጵያውያን በአንድ ነገር ከተስማማችሁ በ20 ዩሮ ብቻ መግዛት ትችላላችሁ ብለውናል። በ20 ዩሮ ጋይስ። የቀነ ገደብ የተቀመጠው ግን እስከ ፊታችን ማክሰኞ ድረስ ብቻ ነው። በርግጥ እዚህ ሀገር በርካታ የካቶሊክ ቤተክርስቲያን ህንፃዎች በሊዝና በነፃ ለብዙዎች ተሰጥተዋል። ግብጾቹ በተለይ $1 የገዙት ትልቅ ገዳማትን ጭምር ይዘዋል አይቻለሁ። ላለፉት 14 ቀናት በዚህ ካቶሊክ ገዳም ደግሞ አንድ ኢትዮጵያዊ መነኩሴ ታይተዋል ተብሏል። መነኩሴው ምን ሊሰሩ መጡ? 60000 በውጭ የምትኖሩ ኢትዮጵያውያን ልትስማሙበት ይገባል የተባለው አንድ ጉዳይ ምንድነው? ይሄንን ህንፃ በእጃችን እናስገባዋለን ወይስ ሌሎች ይቀድሙናል? የዚህን ጥያቄ መልስ ለማግኘት ተከተሉኝ። ይሄ የምታዩት ነው ዋናው መታጠፊያ ማለት ነው። ክሎስተር ማሪያ ይባላል። በዚህ ጋር ነው የምንሄደው ማለት ነው። አካባቢው እንደምታዩት በጣም ግሪን ነው። በዚህ በኩል ምን እንደሆነ አላቅም፣ ብቻ የሆነ ግዙፍ ማሳ ነው ያለው። በዚህ በኩል ደግሞ በቆሎ እሸት፣ ከጀርባዬ በጣም አስደናቂ ደን ነው። ገዳሙ ይውላችሁ ይሄ ነው እንግዲህ። ይሄ የምታዩት አጥር የግቢው አጥር ነው ማለት ነው የገዳሙ። ይሄ ጉዳይ ወደ ዶንኪ ቲዩብ የመጣው ከ4 ዓመት በፊት ነበረ። በትክክል ጉዳዩ ምን ደረሰ? ይሄን ተአምር የሚመስል የምስራችስ ለኢትዮጵያውያን ማብሰር የለብንም ወይ? በ20 ዩሮ ጋይስ። ይሄ ድል በጣም የሚያስደንቅ ነው። መጀመሪያ ይህን የአይን ምግብ የሆነ ገዳም እስኪ ጽድት ባለ ቀረጻ ላሳያችሁ፣ ተመልከቱት። በስፍራው የተደረገውን ሰማይንና ምድርን በደስታ ያገናኘ ተአምር ከማሳየቴ በፊት ግን የመጀመሪያ ጥያቄ የነበረው ይህንን የሚያክል ግዙፍ ገዳም ለዛውም በጀርመን ሀገር ብንገዛውስ ምን ይጠቅመናል የሚል ነበር። እንግዲህ ታውቃላችሁ መቼም እዚህ ሀገር በጣም ብዙ ስትረስ ያለበት ቦታ ነው። ምን ሰማው ብዙ ክፉ ነገር ነበረ። ለካ ያው ጀርመን ገባ ማለት አንድ ሰው ወይ አውሮፓ ገባ ማለት ቀጥታ ስራ እየሰራ ገንዘብ ይሰራል ማለት አይደለም። ለካ 10 ዓመት 5 ዓመት የመስሪያ ፍቃድ ሳያገኝ የመኖሪያ ፍቃድ ሳያገኝ እየተደበቀ እየተሽለኮለከ ወይ በስደተኞች ካምፕ ተጠልሎ ቤት ተሰጠው የሚባለው እንግዲህ ይሄ ነው። ለአራት በተደራራቢ አልጋ የግሩፕ ኩሽና የግሩፕ ሻወር እዛ ትመደባለህ፣ መኖር ትጀምራለህ። ካምፑ እስር ቤት ነው የሚመስለው። የሀገር ሴኩሪቲ ያለ የተለያየ ስደተኛ ነው ያለው። አፍሪካ፣ ናይጄሪያ፣ አፍጋኒስታን የተለያየ በቃ ዓለም ላይ ያለ ዘር ማታ ከ22 ሰዓት በኋላ በየ30 ደቂቃው ኮንትሮል ሲያደርጉ ኮቴያቸው ራሱ ይሰማል። ካርቶን ነው ቤቱ። እኔ መሰለኝ መጥቼ መኝታ ክፍል ኖሮኝ ሳሎን ኖሮኝ ሻወር ምናምን እንደዚህ የተንደላቀቀ የለም። መች በአንድ ክፍል ውስጥ ታፍኝ የሚኖር መሰለኝ። ሪጀክት ሆኗል ጉዳይ ውጣ መባል ትጀምራለህ። እሺ። ከዛ ፍርድ ቤት ትጠራለህ። ፍርድ ቤትን ጉዳይን ይጥለዋል። እሺ። ያቺ የ6 ወር መታወቂያ ትወድቃለች። እሺ። ዱልዱንግ ይባላል። የ1 ወር የ3 ወር የ2 ወር ምናምን ወይም የ15 ቀን መኖሪያ ፍቃድ ይጀምራል። ያ ደግሞ ያለው ሰው ስራ መስራት አይችልም። ቋንቋም ቢሲላቸው ቋንቋው በጣም ያስቸግራል። ከባድ ነው በቃ። በአለም ላይ እንደዚህ አይነት ቋንቋ አይቻላል። የምሬን ነው። ቱባ ክር በለው። እውነት ነው። ሌላ ሀገር ቢያንስ በእንግሊዝኛ ትግባባላችሁ። ጀርመን እንደገባችሁ ግን ምልክት ቋንቋ ነው የምትጀምሩት። የእኛ ጋር ደግሞ ካምፕ ውስጥ እያለን ኢትዮጵያኖች አንዱ ወጡ ትራንስፈር ይባላል። ሲወጣ ያለታ መሸኛ ይባላል። እህቶቻችን ደግሞ ሁሌም ትጎች አይደሉም። የአበሻ አይነት ነገር ሰርቶ መሸኘት ፈልጉ። አይቻለሁ ብላ አንዷ ሄዶ ዘይት ገዝቶ መጡ ማለት ነው። ስትመጣ የገዛችው ዛይፈን ምናምን ሳሙና ነውና ዘይት ብላ ስትጨምራ ገነፈል ወደ ላይ ነስ። ለካ እኛ ሀገር ጉዳይም ማንለው የተመጣጠነ አየር እዚህ የስለት ልጅ ነው። ወይዘሮ ራሱ በዛ ላይ በሙቀት ሰዓት ነፍስ ነው የሚወጣው። በብርድም ሰዓት እንደዚህ። አሁን ፀሐይ ነው ያላበን ነው አይደለም። ከ2 ወር 3 ወር በኋላ ብትመጣ ደግሞ ቁር ነው፣ በጣም ይቀዘቅዛል። ቀኑ ብርሃን የምታያት አጭር ናት፣ ጨለማ ነው ሁልጊዜ። ታዲያ በጨለማ እንዴት ነው የምትሰሪው? ስራ አትሰራም፣ ቤት አታገኝም። ቤት ውድ ነው በጣም። በደላላ 1000 ብር ከፍዬ ነው ራሱ ያገኘሁት። በቃ ስለሚጨንቀኝ እኔ እንቅልፍ ሌሊቱን ሙሉ አልተኛ። ስትረስ ያ እንደምታውቀው የሀገሩ ባህሪም ነው። ለብሰን ስንታይ ሰው ልንመስል እንችላለን፣ ስናወራ ሰው እንመስላለን። ስንስቅ ግን እጅግ በጣም በብዙ ፈተና ውስጥ ነው የምንኖረው። እንግዲህ ወጣቱ እንዴት የተጨነቀ
አረጋውያኑን ማሰብ ነው። በእድሜ ከፍ ብለው ሶሻል ላይፉ ስትሮንግ ነው እኛ ሀገር። እዚህ ግን አንድ አፓርታማ ቆልፈው የሚኖሩ አረጋውያን እና አረጋውያትን አግኝተናል። ስንቱ ህይወቱን በቀየረበት ተአምር ሰርቶ ለሀገር በተረፈበት ሀገር ሲዲው ሲገለበጥ ለካ መከራቸውን የሚበሉም አሉ። የት ሰፈር ልጅ ነው? እኔ የቄራ ልጅ ነኝ። ቆየህ አውሮፓ ከመጣ? አሁን ወደ 12 እየተጠጋው ነው። አመት ፍቃድ አልቆልሃል? ወረቀት አላገኘሁም እስካሁን። 12 ዓመት ግን ያው ጽናት አለ። ከፈጣሪ ጋር ጠንክረናል። አንለቃችሁም እያልን ነው። ታመጣታላችሁ እያልን ነው። አዎ በጸሎት ይሳካል። ወረቀት እኮ ዋናው እኮ እዛኛው ነው። ፓስፖርት ዋናው ነው፣ ያንን ነው እንጂ ይሄኛው ዓለማዊ ያልፋል። አንተ ትለያለህ አባቴ። ዜግነት ለማግኘት አብዛኞቹ ሀገራቸውን ቀይረው አዲስ ማንነት ፈጥረው ኬዛቸውን ይሰጣሉ የሚባለው እውነት ነው? ዘመዶቼን ሁሉ ቀብሬ የሉም በቃ በጦርነት አልቋል ብዬ ነው እዚህ ያለሁት ማለት ነው። እንደዛም ሆኜ 12 ዓመቴ ወረቀት ሳይሰጥ እድሜህን ይጨርሳል። ወደ ተስፋ መቁረጥ የገቡ ጓደኞች አሉ። ያው እኔ እንደው እግዚአብሔር በምሕረቱ እዚህ ጋር አምጥቶኛል እንጂ ብዙ ጓደኞቻችን በየአስፋልቱ ላይ በየጎዳና ላይ ወርቀዋል። ጎዳና ማውጣት ብቻ ሳይሆን ሌላ ሱስ ውስጥ ነው የሚገቡት። እዚህ ሀገር እንደምታየው ማንም አትጠጣ አይልም፣ አትሳባ አይልም። ስትረስ በቃ ጠጭ ቃሚ። እዚህ ሀገር ደግሞ መጠጥና እንትን ርካሽ ነው። አንዳንዴ ሪጀክት ተደርገ በየጎዳናው የወደቁ በጣም ብዙ አሉ። እኔ ራሱ ላብድ ነበር። የምሬን ነው የምልህ። ሱስ ውስጥ አልፈው ራሳቸውን እስከመሳት ከመንግስት ውጪ የሆኑ አሉ። በየመንገዱ ላይ ተኝተው ኢትዮጵያዊ ሆኖ አውሮፓ ላይ መንገድ የሚተኛ ሰው አለ። ጓደኞቻችን እኔ ማቃቸው አሉ መንገድ ላይ የሚተኙ አሉ። የት አካባቢ? ሩረንበርግ ከተማ። እሺ በቃ አበሻውም ወደ ስራው ነው የሚሄደው። በቃ ከማለት ምንም ሊያደርግልህ አይችልም። በዚህ የተነሳ ብዙ ወጣቶች ህይወታቸው ተበላሽቷል በዚህ በወረቀት ምክንያት። እዚህ ከባዱ ለልጅ ወተትም ወረቀትም ማግኘት ሳይሆን ልጆቹ እዚህ ተወልደው ሲያድጉ የዚህን ሀገር ቋንቋ አፍ መፍቻቸው ነው። ቤተሰብ ደግሞ የራሱ የሆነ ይዞ የመጣው ማንነት አለ። በህፃንነት በልጅነት ምንም አይደለም። ወደ ጉርምስናው ሲመጣ ጠብ ይመጣል፣ ግጭት ይመጣል። ባህላዊ ቅጣት ምናምን የምንሞክር ከሆነ እሱ በጣም ችግር ያመጣል አውሮፓ ላይ። ያ ነገር ወደ አስተማሪዎች ወደ ቀበሌ አካባቢ ከወጣ አንዳንዴ ልጅ እስከምንነጠቅ የሚደርስበት ጊዜ አለ። ግን ሰርቶ ተለውጦ በቂ ገንዘብ ያለውስ? ገንዘብ ኖሮህም እኮ ልንገር፣ ገንዘብ አለ አይደለም ምን እንደምትፈልግ አታቆም። እውነቴን ነው የምልህ፣ በቃ ይጨንቀሃል። በዛው ልክ ደግሞ አንዳንድ ጊዜ የጤና ጉዳይ፣ አንዳንዴ አለማግባት፣ አንዳንዴ ልጅ አለመውለድ። እኔ እዚህ ከመጣው በኋላ ነው በሽተኛ የሆንኩት። ከ2018 ጀምሮ እስካሁን ሁለተኛው ቤቴ ሆስፒታል ነው። የጤና መከል ያለባቸው ያጋጠማቸው አሉ። መራመድ የማይችሉ እንደ ልብ መውጣት መግባት የማይችሉም ወንድሞችና እህቶችን አግኝተናል። እኔ በቃ ወደ ሀገሬ ይላሉ። ወደ ሀገር መግባት የማይችል ሰው ስንት አለ። እኔ አላቅም ነበር ከመምጣቴ በፊትና ብዙዎቹ በስደት ያሉ እህትና ወንድሞቻችን ወደ ኢትዮጵያ መግባት የሚችሉ አይደሉም ወረቀት እስከሚያገኙ ድረስ። ግን ምን ዘምረው ተደርጎልን ቅድም ያልኳችሁ ማለት ነው። አንድ ሰው አንድ የኢትዮጵያ ውስጥ መኖር ስለማልችል ነው የተሰደድኩት ብሎ ካመለከተ ጉዳዩ እስኪያልቅለት እናቱ ብትሞት እንኳን ሀገር ቤት ገብቶ መቅበር አይችልም ማለት ነው። አሁን እኔ ኢትዮጵያ ልሳፈር ብል መሳፈር አልችልም። የሰጡኝ የ3 ዓመት ሃውስ ባይስ መታወቂያ ነው። ፓስፖርቱ ጊዜያዊ ፓስፖርት ነው። ኢትዮጵያና ኤርትራ ግን መሄድ አልችልም። ደርሼ ከመጣው በኋላ ይቀበሉኛል። የተቀሙ አሉ እዚህ ራሱ። ቤተሰብ እኮ ይናፍቀሃል። ቤተሰብ ናፍቆት ሀገር ያለ ማየት ሌላ ነገር እኮ አይደለም። በቃ የተወለደበትን ያደገበትን የቤተሰቦቹን አለማየት። ጓደኛው አገር ቤት ደርሶ ሲሄድ ማዘር እንዴት ነች ብሎ ሲጠይቅ እኔስ በቃ ቤተሰብ የሚያች ነው ማየው። ቤተሰብ እኮ ነው እንጂ እኮ እኔም ጸበል መጠበቅ ፈልጋለሁ። አሁን የምሬን ነው የምልህ፣ ግን መሄድ አልችልም። ገና ወረቀት አመልክቻለሁ፣ መልስ እየጠበቅኩ ነው። ሊቀበሉም ላይቀበሉም ይችላሉ። እኔ አሁን 11 ዓመት ሆኖኛል። እናቴን በአካል አይቻት አላውቅም። ጸሎት ላይ ነች ይሉኛል። እሺ ሰላም በሉልኝ። በዛ አለቀ በቃ። ሳላገኛት በህይወት ብታልፍ ምን በጣም እቆጫለሁ። ምን ነው በቀር አራብ ፈጣሪ አያርግብኝ።
አንዳንድ ጊዜ ደግሞ በበረሃ ሲመጡ ከደረሰባቸው መከራ ለምሳሌ ሽንት ቤት ውስጥ መታሰር፣ መደብደብ እስኪሰበሩ ድረስ የተመቱበት ጆሮአቸው ከዛ በኋላ አልሰማም እስከሚል ድረስ እንግዲህ መደፈር፣ የሰውነትን ክብር ማጣት፣ በዛ በበረሃ ባሉ ጨካኞች እጅ ተይዞ ምንም ማድረግ አለመቻል። ጓደኞቻቸው የተገደሉባቸው ሰዎች አሉ። መተኛት ያቅተናል፣ ሲገደሉ በአእምሯችን ይመጣብናል ነው የሚሉት። ሞተው ተነስተው ነው እዚህ የመጡት ማለት ይቻላል። እዚሁ ያለ ወንድም የነገረኝ ቀበር ነው አለ። ከባህር ወጣን፣ እዚያው አሸዋው ላይ ቀበር ነው። ሮም ገባን አለ። ሮም ገብተን 3-4 ቀን ሳንቆይ ያው ቀብረ ነው የመጣ ነው ሰው መጣለ። የሆነ ፍቅረኛ የነበራት ልታገባ የነበረች ጠብቃ የኖረች ክብሩን ጠብቆ የኖረ ሰው እዛ ጋር በባዕዳን እጅ ክብሩን ሲያጣ ትልቅ የሞራል ስብራት፣ ትራውማ፣ ጠባሳም ፖስት ትራውማቲክ ዲስኦርደር ማለት ነው ይዘው ወደ አውሮፓ የገቡ ሰዎች አሉ። ያ ጭንቅላታቸው ውስጥ ያስቀመጠው ነገር አለ። አሁን የማሰማችሁ እውነታ ግን አጥንት ድረስ ዘልቆ የሚገባ ህመም አለው። ዛሬም ደግሞ እየተጨነቁ እየተቸገሩ የሚሄዱበት ያጡ በቤታቸው ውስጥ ተዘግተው ሙተው የሚገኙ ያውም እስከ ወር አስክሬናቸው ቆይቶ ጎረቤት ወዴት ጠፋ ብሎ ለፖሊስ አሳውቆ የሚገኝበት ሁኔታ አለ። በቅርብ እንኳን የሰማነው አለ። አንድ ስቶሪ ልንገርህ። እዚህ ጀርመን ካሉ ከተሞች በአንዱ ለ50 ዓመታት የሚኖር ግን በጣም የተማረ ወንድም ነበር፣ ኢትዮጵያዊ። ነገር ግን ከሰው ጋር ግንኙነት አልነበረውም። ያው ከፋሚሊውም ጋር ብዙ ግንኙነት አልነበረውም። አሁን በቅርብ እህቱ ወደዛ ከተማ ትመጣለች። ስልኩም አይሰራም። የድሮውን አድራሻ ይዛ ትሄዳለች። ስታንኳኳ ሌላ ሰው ነው ያለው። እንዲህ የሚባል ሰው አናቅም፣ ተከራይተን ነው ይሏታል። እና በጣም ትረበሻለች። እስቲ ይሄ ወሳኝ ኩነት የሚባል ኦፊስ አለ ለና ሂጂ ይሏታል። ሄዳ ትጠይቃለች። ወንድሟ አርፎ ገቨርንመንት ቀብሮታል። ሴትዮዋ ራሷን ስታ ትወድቃለች። ከሰው ርቀው እንደዚህ የተዘጉ ሰዎች አሉ። እነዚያ ሰዎች እኮ እንደዚህ አይነት ገዳም ቢኖር መተው እዚህ ሱባኤ ገብተው ጥያቄያቸውን ለእግዚአብሔር አቅርበው ከእግዚአብሔር ጋር ተገናኝተው ቢሄዱ ያ ነገር ሁሉ ይቀርላቸው ነበር። ታዲያ ይህንን የልጆቿን ድብቅ ህመም የተረዳችው ቅድስት ቤተ ክርስቲያን እኔ እናታችሁ እያለሁ ምን ወጣችሁ እንደ ሙት ልጅ በባዶ ቤት በር ዘግታችሁ የምታለቅሱት ብላ ልጆቿ እያለቀሱ ቢመጡም እየፈነደቁ እየማቀቁ ቢመጡም እየቦረቁ ወደ ቤታቸው የሚመለሱበት አንድ እውነተኛ ዘላቂ ዘላለማዊ መፍትሄ ወለደች። ትልቅ የኢትዮጵያ ኦርቶዶክስ ተዋሕዶ ገዳም በሀገረ ጀርመን። መሶበ ወርቅ የተመላሽ ሲሳይ እዚህ ላለ ህዝብ ገዳም ምኑ ነው? ግድ የለም፣ በጣም አስፈላጊ ነው። በጣም አስፈላጊ ነው። እንደዚህ አይነት ገዳማ ቢኖሩ ወንድሞቻችን በየአስፋልት ላይ አይወድቁም ነበር። ከሀገር ቤት ይልቅ እንደውም እዚህ ግድ ያስፈልጋል። በራሴ ማውቀዋለሁኝ። ቴራፒ ምናምን ይላሉ፣ ግን ምንም ቴራፒ ትርጉም የለውም። ሰው ታስሯል። በአጋንንት እንዲህ ስትለው የለም በሱሱ ነው ምናምን ይላል፣ ግን ሱሱ አይደለም። ብዙ ወጣቶች ተይዘዋል። ግራውቱ የሚራመዳል፣ ሴት ለሴት ወንድ ለወንድ መጋባት፣ ግብረ ሰዶማውያን፣ የተለያየ ሱስ ተጠቃሚ መሆን፣ በዚህ ሁሉ የተጠቃ ብዙ አለ። ይህንን ኢትዮጵያዊ በሆነ ባህል አባታዊ በሆነ ምክር የሚያከማቸው ቦታና ካህን አባት ለማግኘት ሁነኛ ቦታው ይሄ ነው ብለን ነው ምናምን። አሁን እዚህ ጀርመን ሀገር ላይ እንደዚህ ትልቅ የሆነ ተቋም የለንም። ኢትዮጵያኖች፣ ኤርትራኖች የሌሎቹ ብታያቸው ወንድሞቻቸው ሲወድቁ ብድግ አድርገው የሚወስዱበት ቦታ አለ። አንዳንድ እናቶች እዚህ መጣው ልጄ በሱስ ምክንያት ከቤት እየወጣ አይደለም ብለው ሱባኤ የሚይዙ አግኝተናል። እና ትልቁ ይሄ ገዳም የሚያስፈልገው አብሶ ለእንደኛ አይነቱ ወጣቶች እህት ወንድሞቻችን በየአስፋልቱ ላይ ለወደቁት መዳኛ ነው። ይሄ ቤተክርስቲያን ከባድ መዳኛ ነው። እንደምታዩት ደግሞ ገዳሙ በጣም ጸጥ ያለ የአዋፋት ድምጽ በጣም የሚማርክ ጸጥታው ይሄ ራሱ የወፉን እንትን ስትሰማ ጠዋት ወይ ማታ በእውነት እንዴት እንደሚያረጋጋ ሰማዩን ስታይ አረንጓዴ በአረንጓዴ በጣም ደስ የሚለው። ለኛ ይሄ መጠለያ ነው። እኛም ስደክመን ማረፊያ። ወደ ኢትዮጵያ ጠቅልሎ የገቡ ልጆች አሉ። ለትንሽ ነው ራሱ የሄዱት ልጆቹ እና ትንሽ እዚህ ቢቆዩ እዚህ ጋር ለውጡ ያዩ ነበር። ኢትዮጵያውያንን በዚህ በኩል ለማገዝ የገዳም ትልቅ ተስፋ ጥለንበታል። እንግዲህ ይሄ መርሃ ግብር
በስደት ዓለም ያሉ ልጆቿ እናታችን ቅድስት ቤተ ክርስቲያን ናት ብለው እንዲያስቡ እናት አለን ተብሏል። ሁለት ሆነን የመጣ ነው። ምክር አበው የሚፈልጉ ሱባኤ የሚፈልጉ ጽሙና የሚፈልጉ ወንድሞችና እህቶችን እዚህ ሰብስበን ለ2 ሳምንት ከያሉበት መጥተው በጸጥታ ወደ ውስጣቸው ያዩበት በአባቶች የተመከሩበት ፕሮግራም ነው። አባ ቴዎድሮስ ከአገር ቤት መጥተው ሌሎችም አባቶች ነበሩ ያስተምራሉ። ከእኩለ ሌሊት በኋላ ነው ብዙ ሰው የሚተኛው። ሌሊት 10 ሰዓት 11 ሰዓት እንደ ኢትዮጵያ አቆጣጠር ከእንቅልፎ ይነሳል። ጠዋት ኪዳን ይደርሳል፣ የሰርክ ጸሎት ይደርሳል። እናንተ እንዳያችሁት ተፈሲታ፣ ተአምረ ማርያም፣ መልካ ስዕል፣ ዲጦን ከደረሰ በኋላ ከተአምረ ኢየሱስ ድርሳነ ሚካኤል ይነበባል። ከዚያ ዝማሬ እንዘምርና ወደ ጥምቀት አገልግሎት ነው የሚሄደው። መልአከ ገነት አባ ብርሃን ይባላሉ። እሳቸው ጸበል ያጠምቃሉ። መጀመሪያ ሴቶቹ፣ ከዛም በኋላ ወንዶቹ ደግሞ ይጠመቃሉ። ገብተው ጥምቀቱ ተፈጽሞላቸው ይወጣሉ። ያን ስናይ ምን ያህል የተጨነቁ ሰዎች እንዳሉ አየን። ጾም ካልሆነ ጠዋት የቁርስ ሰዓት ይኖራቸዋል። ከዚህ ማለዳው ስልጠና እስከ እኩለ ቀን እንደ ፀሐዩ ከባድ ስለሆነ ሙቀቱ በዚያ ይደረጋል። ከዛ ትንሽ 1 ሰዓት 2 ሰዓት ረፍት እናደርግና ምሳ አለ። ከምሳ በኋላ ደግሞ 11 ሰዓት ላይ ትምህርት አለ። የሰርክ ጉባኤው ማታ 1 ሰዓት አካባቢ እንደዚህ ይደረጋል። የማህርና አብ ጸሎት ምህላ ይደረጋል። ዝማሬ ይጠናል። ከዛ እራት ይበላና ወክ ይደረጋል። እርሻ አለ፣ የአትክልት ቦታዎች አሉ። ያንን እያየ አይምሮ ይታደሳል። አስገራሚው ነገር ደግሞ በምዕመናኑ አቅም ልክ ታስበው የተዘጋጁ የ14 ቀን ተከታታይ መንፈሳዊ ስልጠናዎች መኖራቸው ነበር። ልብ በሉ፣ አስገራሚው ነው ያልኩት፣ አስደናቂው አላልኩም። እሱን ትንሽ ላቆየው። የአባ ቴዎድሮስ ትምህርት እስካሁን ድረስ ቀላል አድርገን የምናያቸውን ነገር ጠለቅ ባለ ሁኔታ ሲያስተምሩን፣ ጊዜው ደግሞ የሐዋርያት ጾም መሆኑ ጾሙን በትክክል ከአባቶቻችን በረከት እንድንሳተፍ የሚያስቻለን ጊዜ ነበረ። የመጀመሪያ ቀን አንተ አቡነ ዋንተ ምን የሚል ነው። ሁለተኛ ቀን ወደ ገዳም ምን ልታዩ ነው የወጣችሁት በሚለው ገዳም የሚወጣው የሚወዛወዝ ሸምበቆ ለማየትና ቀጭን ልብስ የለበሰ ሰው ለማየት እንደማንመጣ እሱን የሚመለከት ሐሳብ ነው። ሁለተኛ ቀን ያየ ነው። ሶስተኛው ቀን ሸክም የከበዳችሁ ወደ እኔ ነው የሚለውን ቤተክርስቲያን ስለ ስደት የባህል ግጭትን በሚመለከት ከዛ ፈተና ምንጩ ምንድነው፣ መውጫ መንገዱስ እንዴት ነው፣ ሌላው ከዚህ ስንወጣ ምን ያጋጥመናል በሚለው ውስጥ ሌላው በሌላ መንገድ ወደ ሀገራቸው ተመለሱ የሚል ስልጠና፣ የመጨረሻው ግን ተጠረገና የተጌጠ ባዶ ቤት የሚል ስልጠና ነው የመጨረሻው ቀን። እውነት ለመናገር ፕሮጀክቱን ስናስብ በጣም ከብዶ ነበረ። አንደኛ የሙሉ ጊዜ አገልጋይ የለም። ሁላችንም የራሳችን ስራ አለን። ቀን ስራችን እየሰራ ሌሊት ቁጭ ብለን እያደርን ነው ኦርጋናይዝ ያደረግነው። ይህ ብቻ እንዳይመስላችሁ ስርዓተ ጸሎት፣ ስርዓተ ንስሐ እረ ምን ቀረ በሶሻል ወርከሩና በሊቀ ሕሩያን ፕሮፌሰር መርሻ ጭምር የታገዙ ስነ ልቦናዊና መንፈሳዊ ስልጠናዎችን በተከታታይ ሲወስዱ ሰነበቱ። አሁን ነፍስን ወደሚያረሰርሰው ዜና ልምጣላችሁ። በቃ አሁን የመጨረሻው ሰዓት ላይ ሁሉም ናቸው ንስሐቸውን የፈጸሙት። ይህን 2 ሳምንት የሰጠነው በቃ በትክክል አገልግሎት ነው። ነፍሳት ድነዋል። ስለ ንስሐ አባት የማያውቁ ሰዎች ቁጭ ብለው ከካህናት ስር እያነቡ ንስሐ ሲገቡ ማየት ይሄ ከዚህ በላይ ምንድን ነው? በዚህ እንደዚህ ከተደሰታችሁ ቀጥሎ ደግሞ ሰማይና ምድርን ያስደሰተ ትልቅ ተአምር ስለምነግራችሁ ተዘጋጁ። ከምንም በላይ ወደ ኋላ ያሳየን ምንም እንዳልሰራን መልእክት የነገረን ቤተክርስቲያን መክፈት ብቻ ወይንም ማቋቋም ብቻ በቂ አይደለም። እንደገባን አልመለስም ወደ ኋላ አያይም አይኔ ካንተ ሌላ። በተለይ ኢትዮጵያ ሆናችሁ ይህንን ቪዲዮ የምታዩ ሰዎች እስከ ዛሬ ታዲያ በየቤተ ክርስቲያኑ ለምን እንደዚህ ያልተደረገም ነበር የሚል ጥያቄ ባይምሯችሁ መጣባችሁ አይደል? ቤተ ክርስቲያናት አሉ፣ ግን ብዙዎቹ ቤተ ክርስቲያናት መጋረጃ ዘርግተው ምንጣፍ አንጥፈው ስዕል አቁመው መንበር ሰርተው ቀድሰው ከግብጽ ሲወጡ ድንኳናቸውን እያነሱ ይሄዱ እንደነበረው እንደገና አፍርሰው ነው የሚሄዱት። ካቶሊኮችም ከሆነ ካቶሊኮች ይገቡበታል፣ አንጌሊካንም ከሆነ አንጌሊካን ይገቡበታል ማለት ነው። እኛ ጋር በሳምንት አንዴ ነው የሚቀደሰው። በዛ ላይ ቤተክርስቲያኑን እንዘጋለን።
ይህንን የምታዩትን የጀርመኑን ዶክመንተሪ ለመስራት 15 የሥራ ቀናት ፈጅቶብናል። በቀጣይ ደግሞ ሌላ 10 ቀን ይፈልግብናል። እንዲህ ሙሉ ጊዜያችንን ሰጥተን ለውጥ የሚያመጡና ህዝብን የሚያገለግሉ ትልልቅ ስራዎችን ለመስራት ዶንኪ ቲዩብን ሜምበር በመሆን አግዙ። ይህንን ባርኮድ ስካን አድርጋችሁ ጆይን የምትለዋን ተጭናችሁ በወር $5 ብቻ ለዶንኪ ቲዩብ በመክፈል አባል ሁኑና እንዲህ አይነት ትልልቅ ስራዎችን እየሰራን አብረን እንቀጥል። ወደ ቪዲዮ እንመለስ። የአውሮፓ ካህን፣ የሩቅ ምስራቅ ካህን፣ የአሜሪካ ካህን ከሀገር ቤት ሲታይ ብዙ የሚቀናበት ያ ተንከራታች ነፍስ መከረኛው አባት፣ ደሞዝ የለሽ ነፃ አገልጋይ፣ ገባሬ ንፍቅ ገባሬ ሰናይ፣ ከሥራ እንደወጣ ልብስ እንኳን ሳይቀይር አንጀቱ እንደራበው በተስኪያን ለመድረስ 3 ሰዓት ይነዳል እንቅልፍ እያማረው። ሁሌ መቅደስ ገንቢ፣ ማገሩን ማጋሪ፣ መጋረጃ ሳቢ፣ ኋላ ሰዓት ረፍዶ ተረኛው ግዴለሽ በጫማው ጠቅጥቆ መቅደስ እንዳይገባ እየተሳቀቀ ቶሎ ቶሎ ብሎ ቀድሶና ቁርቦ መንበሩን ያነሳል በሆዱ እያነባ። ላጥምቅ ቢል ቦታ አልባ ሕጉ ጎራማይሌ የምእመኑን ጭንቀት በነፍስ ኃይል እያየ ሊመክር ሊያጽናና ውስጡ እየተመኘ ሲያገለግል ውሎ ሲያገለግል ማደር እየራበው ልቡ ግና ኑሮ ክፉ ቢሉ ማጣደፉ ቤት ኪራይ መክነፉ ለልጆቹ ዳቦ ደሞ እንዳይረፍድበት ቆብ ቀሚስ አውልቆ 3 ሰዓቱን ነርቶ መመለስ አለበት። ሌሊት ተደውሎ ድረሱልኝ አባ ሚስቴ ፖሊስ ጠራች ልጄ ሱስ ገባ። የሱን ችግር ጨምቆ ሁሌ የሰው ሰሚ ቁስሉን የማያሳይ የሰው ኑሮ አካሚ የውጭ አገር ካህን መከራው የበዛ ሲያዩት ሰው ይመስላል ሲቆም እንደዋዛ። እኔ የምለው እስከ ዛሬ ግን ወገኖቻችን ጭንቅ ሲላቸው እና ገዳም ሲናፍቃቸው ምን ነበር የሚያደርጉት? የልጅሽ ቸርነት ያንቺም ደግነት። የግብጾች ገዳም እንሄድ ነበረ። በአመት ለ3 ቀን የግብጾች ገዳም እንሄዳለን አለ። በጣም ሩቅ ነው። 3 ሰዓት 4 ሰዓት ነው የምንነዳው። ግብጽ ኦርቶዶክስ ቤተክርስቲያን 2 ቦታ ትላልቅ ገዳም አላቸው። አንዳንድ ጉባኤ ቢኖር እነሱ ጋር ነው የምንሄደው። ጭንቀትም ያላቸው ሰዎች ሱባኤ ለመያዝ ከፈለጉ እዛ ነው የሚሄዱት። ያው ይህንን ስላላገኘን ነው እዛ የሄድ ነው እንጂ የቀኖና ቤተክርስቲያን ብዙ ልዩነት አለ። ጸበል ደግሞ በእነሱ የለም። ብዙ አገልግሎቱ በአረበኛ ነው የሚሰጠው። ዜማው እንዴት ታደርገዋለህ? የቅዳሴው ዜማ፣ የማህሌቱ ዜማ፣ የኪዳኑ ዜማ አይደል? የሰዓታቱ ዜማ እሱ ራሱ ፈውስ ነው። ያንን እዛ ማግኘት አይቻልም። ፍቅር ያደከመው ኃይለኛ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን በራሷ ደግሞ ገዳም ሲኖራት የሚሰማው ስሜት ቀላል አይደለም። በቋንቋ ሲሆን ከህዝብ ጋር ሲሆን ደግሞ ሌላ አይነት ነው። ስለዚህ ያ ነገር ስላሳሰበን ለምን ገዳም አንፈልግም በሚል ተጀመረ ማለት ነው። ለኢትዮጵያውያን ገዳም ማለት ከዓለም ጩኸት መደበቂያ ብቻ ሳይሆን ጸበሉን ተጠምቀን ከስጋዊ ህመም የምንፈወስበት፣ ገብተን ከነፍስ ቁስል የምንድንበት፣ ከክርስቶስ ጋር ያለንን ግንኙነት የምናድስበት ድንቅ ቦታ። ለካሰው ከሀገሩ ሲወጣ ከሚያጣቸው ትልልቅ እሴቶች አንዱ ይሄ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ገዳም ጊዜ መውሰዱ፣ በሱባኤ አንድ አይነት ቦታ ማስቀመጡ እነሱን ለማግኘት ጊዜ እነሱም እኛን ለማግኘት ጊዜ ይፈጅባቸዋል። መጨረሻ ላይ በቃ በንስሐ አዲስ ሰው መሆን እንደሚቻል ወደ ማመን ሲደርሱ ነው። መጀመሪያ አካባቢ ሲመጡ ለትምህርቱ የራቁ እንዴት ሊሆን ይችላል ብሎ የሚሞግቱት የሚከራከሩት ኋላ ምንም ሳንላቸው እነሱ ራሳቸው የበለጠ ካስተማሪው በላይ የመፍትሄ አካላት ሆነው ከሚያመጧቸው ውይይቶች የተነሳ አንዱን ተረድቶ አጽናንቶ ተለቃቅሰው ውይይት ሰዓት ለውይይት ገብተው ግሩፑ ላይ አልቅሰው ሲናገሩ ነው እናየ ነበረው እና ማገገም ትንሽ አለ ብሏቸው እንዲወጡ ማስቻል ሳይሆን በቃ አዲስ ሰው ሆነው መውጣት የሚቻልበት ነው። እኔ እንደውም ከዛ ደውዬ ከአስተባባሪዎቹ አንዱን ምን ይዤ ልምጣ፣ የሚበላ የሚጠጣ ወይስ የሚለበስ ማደሪያ ሎይ ብዬ ጠየቅኩኝ። ስመጣ ሁሉ ነገር አለ፣ በደንብ ተቀበሉኝ። ያልጠበቅኩት ነው። ብዙ አስተናጋጅ አለ። በጣም ነው የገረመኝ። ከተገልጋዮቹ 5 ሳንቲም የጠየቅንበት አይደለም። ፍራሽ ገዝተን አልጋ አዘጋጅተን ምግቡን እለት እለት እያዘጋጀን
እንጂ የሚበሉት የሚጠጡት የሚያርፉበት እኛውን ከበር ያደረግ ነው። ዋናው ትኩረታችሁ ገንዘብ ማውጣት ላይ ሳይሆን ኃጢአታችሁን ማውጣት ላይ ይሁን። ለንስሐ መናዘዝ፣ ለካህን መናዘዝ፣ ነፍሳችሁና ስጋችሁ ተዋቅሰው በሁለት እግራችሁ ቁሙ። እዛ ላይ ነው በጣም አጠንክረን ስንነግራቸው የነበረው። እኛ ኦኬ ኮኦርዲኔት ማድረግ ነው። ነገር ግን ምግብ የሚሰሩት በቅዱሳን የሰየምናቸው ዛሬ አቡነ ሐራ ቡድን ነው፣ ጽዳት ይባላል። ሪሊ በጣም ደስ የሚል ነገር ነው። እንደዛ በጭንቀት የነበረች እህት በትጋት ስትጸዳ ተፍ ተፍ ስትል ስታይ ደስ ይላል። ስለዚህ ራሳቸው ተጠቃሚዎች አገልጋይ ይሆናሉ። ተመልከቱ፣ እግዚአብሔር ሊያድን የፈለጋትን ነፍስ እንዲህ መንገዱን ያዘጋጅላታል። በዚህ ቦታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀድሳ ማታቅም። የመጀመሪያው ቅዳሴ ታቦተ ሕጉን አምጥተን ቦታው ተባርኮ ቅዳሴ አድርገናል። በዛ ቅዳሴ እውነት እግዚአብሔር ፈቅዶ በጣም የአእምሮ ህመምተኛ የሆነች ብዙ ጉዳት ያለባት በሱዳን አድርጋ በብዙ በሊቢያ አድርጋ የመጣች እህት በአጋጣሚ ወልዳ ከጀርመን ማለት ነው። እሱም አላቅም ልጅ ብሏት ብዙ ምክር ማታገኝ ኔትወርክ ውስጥ የሌለች ልጅ ናት። ቶታሊ ቼክ ሪፐብሊክ ጠረፍ ላይ ሸሽታ እዛ ሄዳ ነው ያለችው እና ከዛ ይህን ሰምታ መታ ነው በ6 ዓመቱ ልጇን ያው የወለድኩት ልጅ አልተጠመቀም ብላ እዚሁ ጥምቀተ ክርስትና እያነባች እውነት ተአምር እየሆነላት ያለች እህት ናት። ህይወቷን ስትነግር ከባድ ህይወት ነው ያሳለፈችው። በነገራችን ላይ ጀርመን ብቻ ከጣሊያንም የመጡ አሉ፣ ከሆላንድ የመጡ አሉ። ስለዚህ ለዚህ ነው እኛ ያለምንም ወጪ እንደው ከምእመናን አሁን እኮ እውነት ለመናገር ገዳም እንመሰርታለን ብለን የሰበሰብናት ሳንቲም ናት። ከሷ ነው አውጥተን ለዚህ ጉዳይ ያዋል ነው። ይህን ሁሉ የምናደርገው በእውነቱ በዚህ ቦታ ትልቅ ስራ እንሰራለን ብለን ነው። ለእኔ ትልቅ የሆነ ስጦታ ነው፣ እግዚአብሔር ስጦታ። እውነቴን ነው የምልህ፣ ብዙ ለውጥ አለኝ እኔ ለራሴ። ብዙ ሰዎች የሚጨንቃቸው ሰዎች ለቋቸዋል ጭንቀታቸው እዚህ ከመጡ በኋላ ማለት ነው። በሀገር አውሮፓ እንዲህ አይነት ታሪክ ለማስቀመጥ እቅድ በማምጣታቸው እጅግ የሚያስመሰግን ነው። መሰራት የነበረበት ነገር ነው፣ አልተሰራም። ግን ደግሞ ጨለማን 1000 ጊዜ ከመርገም 1 ሻማ መለኮስ ይባላል። አረ ለመሆኑ ይሄ ሁሉ ድንቅ ተአምር የተደረገበት ገዳም የት ነው? የተመሰረተውስ መቼ ነው? ባለቤቱስ ማን ነው? ይሄ ገዳም በቀጥታ የካቶሊክ ቤተክርስቲያን ነው፣ የግለሰቦች ሳይሆን። በመግቢያችን ላይ በ20 ዩሮ ብቻ እንግዛው ያልኳችሁ ገዳም ቦታ ማለት ነው። እዚህ ስክሪን ላይ የምታዩትን ባርኮድ ስካን እያደረጋችሁ በጎፈንድሚ አሁኑኑ ድጋፋችሁን ጀምሩ። በዚህ በ2 ዓመት ውስጥ ከእነሱ ጋር ብዙ ጊዜ ድርድር ስራዎችን ሰርተናል። ለእኛ እንደሚሸጡልን ሌላ እነሱ እንደማይሸጡ እኛም ወደ ሌላ ሄደን እንዳንፈልግ የተፈራረምነው ሌተር ኦፍ ኢንቴንት የሚባል ወረቀት አለ፣ ተፈራርመናል። ምክንያቱም ብዙ ድርጅቶች እየመጡ ይህን ቦታ እንግዛው እያሉ ነው። ቱርኮች ካምፓኒ ያላቸው ማለት ነው እየመጡ በጣም እንደሚጠይቋቸው እንሰማለን። ነገር ግን እኛ አስቀድመን እንደ ሜሞራንደም ኦፍ አንደርስታንዲንግ የሙንስተር የካቶሊክ ሀገረ ስብከትና የኛ ሀገረ ስብከት ስለተፈራረሙ ጁን 30 ለመክፈል ነበረ። ነገር ግን ገንዘቡን ባልነው ልክ ልናቀርብላቸው አንችልም። ከዛ በኋላ ሌላ ዴድላይን ያዝን እስከ ኤፕሪል 30 2026 ድረስ። ከዛ ደግሞ እንደገና ለሶስተኛ ጊዜ እስከ ጁን 30 ብለን ሁሉም የተፈራረምንባቸው አሉ። ምን ያክል ገንዘብ ነው የጠየቃችሁት? 1.2 ሚሊዮን ዩሮ ነው የጠየቁን። ታዲያ በ20 ዩሮ እንገዛዋለን ያልከው ምን ለማለት ፈልገህ ነው እንደምትሉኝ አልጠራጠርም። ምን ለማለት ፈልጌ እንደሆነ ከመናገሬ በፊት አንድ የደስታ ዜና ደግሞ ላሰማችሁ። እናት አለን በሚለው ሱባኤ ከተሳተፉት ከ36 በላይ ኢትዮጵያውያን መካከል
በጣም ብዙዎቹ ለቅዱስ ቁርባን በቅተዋል። በዚሁ ማለት ነው በቆይታ። ካስታወሳችሁ የለንደኑ ጸርሐ ጽዮን ማርያም ያንን አንድ ህንፃ ብቻ ቤተ ክርስቲያን ለማድረግ ከ2,200,000 ፓውንድ በላይ ነበር የፈጀው። ቤተ መቅደሱን ብቻ ነው ማወራችሁ። ብዙ መሰብሰቢያ አዳራሾች፣ ብዙ መመገቢያ አዳራሾች፣ 3 ፍሎር ነው። ሊፍቶች አሉት። አንድ ገዳም ሊኖረው የሚገባ ኢንፍራስትራክቸር ያለው ለአንድ ስቴዲየም የሚያህል ጋርደን ያለው ቦታ በ1.2 ሚሊዮን የሚገኝ አይደለም። እርግጥ ቦታው ከተገዛ በኋላ ያሉ ወጪዎች አሉ። ይሄ ግልጽ ነው። ከገዛ በኋላ እድሳቶች አሉ። ቴክኒካዊ ነገር መፈተሽ አለበት እና ኢንዲፔንደንት ወይም ገለልተኛ የሆነ ፈትሾ የሚያቀርባል ለእኛም ለእነሱም ሳያደለ ጌርዶም ኢንጂነር ባው ይባላል። አይቶታል፣ ፈትሾታል። በራፍ መልክ ብዙ ጥገናዎች ያስፈልጉታል። በዚህ ሀገር ህግ ስትኖር ባለቤትን ብትሆን መንግስት የሚያገባቸው ነገሮች አሉ። ለምሳሌ እሳት ቢነሳ እዚህ ቦታ ላይ አንተ ብቻ አይደለም የምትጎዳ፣ እሳቱን ለማጥፋት የሚመጣ እሳት አደጋ ሰራተኛ ይጎዳል። አንድ ህንፃ ተሰርቶ ቁጭ ብሎ እድሜ ያለው ልክ እንደ ሰው ካልታደሰ እድሜው እየቀነሰ ዜሮ የሚሆንበት ጊዜ አለ። 1865 ዓመተ ምህረት ጀምሮ የነበረ ገዳም ነው። ከ170 ዓመት በላይ እድሜ ያለው፣ በስተቀኝ በኩል ደግሞ 51 ዓመት በላይ እድሜ ያለው ማለት ነው። ስለዚህ ምኑ ነው የሚታደሰው አትሉ? ግድግዳዎች ወይንም በሮች እሳት የሚነሳ ለስንት ሰዓት ይቆያል የሚለው ነው ወሳኝ ነው። ለምሳሌ 90 ደቂቃ ሊሆን ይችላል። አሁን ያን 90 ደቂቃ መቆየት የማይችል ከሆነ ግዴታ መታደስ አለበት። እንደዛ ደግሞ ማሟሉ ብዙ አሉ። ሁለተኛ አንድ ቦታ እሳት ሊቃጠል ጭስ መውጣት የለበትም እና በሮች ያን ጭስ ማፈን መቻል አለባቸው። ስለዚህ ያን ሊያፍኑ የሚችል በሮች መቀየር አለባቸው። በጣም ትልቁን ኮስት የሚወስደው እሱ ነው። ቀጥሎ ማምለጫ መንገዶች አሉ። በ30 ሜትር ውስጥ በሁለቱም አቅጣጫ ማመልጥበት በሮች መኖር አለባቸው። ይሄ ቤት እንዳልኩ እንግዲህ ከ170 ዓመት በፊት የተሰራው፣ በዛ ጊዜ ህግ የለም። ስለዚህ በአሁኑ ሰዓት ያለው ያንን አሟላ። በየአመቱ ህጎች ይቀየራሉ እዚህ ሀገር። ቀጥሎ ፋየር ፕሮቴክሽን ሲስተሞች አሉ። ከ59 ሰው በላይ የሚኖር ከሆነ ግን የግዴታ ምን ይሆናል? እዛ አካባቢ ያለው የከተማ የእሳት አደጋ መከላከያ በቴሌኮም ራሱ ዳይሬክት ኮንታክት ማለት ነው አይደለም። ልክ ስሞክ ዲቴክተሩ ዲቴክት እንዳደረገ ወዲያው ኖቲፊኬሽን ይሰጣል እዛ ማለት ነው። ያ ኖቲፊኬሽን እንደደረሰው እሳት አደጋው ሮጦ ይመጣል ወደዚህ። እዚህ መጣ ከተንት ካለ ያጠፋል ማለት ነው። ያ ሌላው እንግዲህ የቆየ ቤት ነው። ኤሌክትሪኩ በጣም አውትዴት የሆነ ነው። በተለይ ወደ ብዙ ሰው የምንኖርበት ከሆነ ፓወሩን እየጨመርን ፍላጎታችን እየጨመርን በሄድ ቁጥር ያ እንትኑ ሊበላሽ ይችላል ወይ ሊቃጠል ይችላል እና ያ ነገር መስተካከል አለበት። ስለዚህ ይህን አስተካክሉ የሚል ግዴታ ይኖራል። ሶስተኛው የጤና የውሃ በተለይ ቧንቧዎች የቆየ ቧንቧ ስለሆነ እነዛ ቧንቧዎች መቀየር አለባቸው። ገና ቁልፍ ገብተን እንዲሁ ለተወሰነ ጊዜ ግን ያ ማክሲመም 2 ዓመት ቢያቆይ ነው። ከዛ በኋላ ግን በትክክል መሰራት አለበት። በሁለተኛ ደረጃ ያስቀመጠው ምንድነው ከ3 ሚሊዮን እስከ 6 ሚሊዮን የሚፈጅ ጥገና ያስፈልገዋል። ከተማ ቢሆን ይሄ ምናልባት ተመሳሳይ ገዳም ከተማ ውስጥ ቢገኝ በእርግጠኝነት እስከ 10 ሚሊዮን ዩሮ ይጠይቃል። ምክንያቱም ጋራጅ ለመግዛት አንዳንድ አጥቢያዎች 1.2 ሚሊዮን በቅርቡ ከፍለዋል። ለምንድን ነው አሁን እንደዚህ አጣዳፊ የሆነው የዚህን ገዳም ግዢ ማጠናቀቅ? አጣዳፊ የሆነው የመጀመሪያው የሰጡን ቀነ ገደብ ለ3ኛ ጊዜ አራዝመውልን ጁን በዚህ ሀገር አቆጣጠር ሰኔ 30፣ ይሄ ማለት ማክሰኞ ማለት ነው። አሁን ከነገ ወዲያ አሁን የመጨረሻውን ደግሞ 4ኛ ልንጠይቅ ነው። ቀነ ገደባችን ካለፈ ብዙ ብር ተሸክመው በር ላይ የቆሙ ድርጅቶች አሉ። ስለዚህ እግዚአብሔር እስካረዳን ድረስ ይህን ቦታ እናጠዋለን። በመሀል ስለዚህ ዶክመንተሪ ትንሽ ላጫውታችሁ። ይህንን የገዳም ዶክመንተሪ ለመቅረጽ የፈጀብን 5 ቀን ነው። 5 ቀን ሙሉ ስንቀርጽ ነበረ። ስለዚህ ቪዲዮ ከ20 ሰዓት በላይ የሚፈጅ ቪዲዮ ነው የተቀረጸው። እንዳያችሁት የተለቀቀላችሁ ግን አጥሮ ተዘጋጅቶ ተኩሎ ተከሽኖ ነው። ታዲያ ይህንን ረጅም 20 ሰዓት የፈጀ ታሪክ እንደዚህ ለእናንተ በትክክል ስሜት የሚሰጥና ትርጉም ያለው ሆኖ እንዲቀርብ ትልቁ ሚና የተጫወተው ኤዲተሩ ነው። የዶንኪ ቲዩብ የቪዲዮ ኤዲቲንግ ስቶሪ ቴሊንግ ጭምር ነው። ስለዚህ ዘመኑን የዋጀውን አዲሱን ሙያ በተለይም ቪዲዮ ኤዲተርነትን ከዩቲዩበርነት ጋር አጣምረን ይዘንላችሁ መተናል። አሁን የምናስተምረው ቪዲዮ ኤዲቲንግ ብቻ አይደለም፣ የዩቲዩብ ኮንተንት አሰራርንም በኦንላይን ቪዲዮዎች ፈትፍተን እናስተምራለን። ቪዲዮ ኤዲቲንጉን በአካል ታገኙታላችሁ።
ከዛ ዩቲዩብ ቻናል ከፍተንላችሁ ወደ ቤታችሁ ስትሄዱ እናንተም ነገ በጥሩ ሙያ ተከሽናችሁ በሙያው የምትተዳደሩበት እግዚአብሔር በሰጣችሁ ጥበብ ደግሞ ሰውንም ፈጣሪንም የምታገለግሉበት ድንቅ አቅም ያለው ፕሮፌሽን ነው ዩቲዩበርነት። በ0975 51 63 60 ደውሉልንና በዚህ ክረምት በልዩ ሁኔታ የተዘጋጀውን የቪዲዮ ኤዲቲንግ ሲደመር የዩቲዩበርነት ስልጠና አሁኑኑ ጆይን አድርጉን። እናንተም ታሪካችሁ ለዓለም ያበራል። እስቲ እንግዲህ ተመልሰን ደግሞ ወደ ገዳሙ ንግባና የጀመርነውን እንጨርስ። እንግዲህ የመጨረሻው ሰዓት ላይ ደርሰናል። የ20 ዩሮውን ሚስጥር ከማፍረጤ በፊት ግን አንድ ጥያቄ አለኝ። ሲገዛ በማን ስም ነው የሚገዛው? ንብረትነቱስ የማን ነው የሚሆነው? በመዋቅር ሰንሰለቱን እዙን ጠብቆ ቃለ ዓዋዲውን ጠብቆ ከመንበረ ፓትርያርክ ድረስ በዚህ ሰንሰለት የተመሰረተ ሀገረ ስብከት ነው ያለን። በሀገረ ስብከቱን የበላይ መሪ ሊቀ ጳጳስ የሾመው ሲኖዶሱ ነው። ስራ አስኪያጁን የሾመው ጠቅላይ ቤተ ክህነት ነው። ገዳሙ ሲመሰረት ሲኖዶሱ በምልዓተ ጉባኤ ወስኖ ተፈቅዶ የተመሰረተ ነው። ማስረጃውም አለ። እንደገና ይሄ ገዳም ዝም ብሎ ሰዎች ተሰብስበው በኮሚቴ ተደራጅተው ወይም እንደ ቦርድ አይነት ነገር ሆነው የተመሰረተ ነገር አይደለም። በሀገረ ስብከቱ ነው። ተጠያቂውም ሀገረ ስብከቱ ነው። ለልማቱም ለጥፋቱም የሚጠየቀው ሀገረ ስብከቱ ነው። እንደገና በዚህ ባለንበት ሀገር ደግሞ የሀገረ ስብከቱ ሕጋዊ ሰውነት ያለው ነው እና ይሄ ገዳምም የሚንቀሳቀሰው በዛ መሰረት ነው። የሀገረ ስብከቱ ኃላፊዎች ሊቀ ጳጳሱና ስራ አስኪያጁ ሳያውቁ ሳይፈርሙ 5 ሳንቲም የምትወጣ ነገር የለችም። ኮሚቴ እንደሌለው የሚጨቃጨቅበት ይሄ የኔ ነው፣ ይሄ የኔ ድርሻ አለኝ፣ እኔ ነኝ የመሰረትኩት፣ እኔ ነኝ እንዲህ ያልኩት የሚባል ነገር ፈጽሞ ሊኖር አይችልም። ለማንኛውም ኦርቶዶክስ የሆነ ፈረንጁም ቢመጣ ሁሉም ተስተናግዶበት የሚሄድ ልክ የሀገር ቤቱ ገዳም አሰራር አይነት ነገር ነው። እንደ ቅድስት ሀገር የእስራኤል ለምሳሌ አሁን ባለቤትነታቸው የኢትዮጵያ ነው። ብዙ ችግሮች፣ ፈተናዎች ደርሶባቸዋል። ግን መሰረታቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለሆነ ያ የትም አላነቃነቀም። ብዙ ሙከራዎች ተሞክረዋል። ይሄም ማንም ተነሱ በቋንቋ ማንም ተነሱ በፖለቲካ ማንም ተነሱ የሚለው ሳይሆን Verband der Äthiopischen Orthodox Kirche ኢየሱስ ፎን ዶችላንድ ኡምጌቡንግ ይባላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጀርመንና አካባቢው አገረ ስብከት። ብዙዎቻችሁ በታሪክ እንደምታውቁት ቀደም ሲል በ1960ዎች አካባቢ ኒውዮርክ ላይ የተቋቋመው ቤተክርስቲያን የቅድስት ሥላሴ ቤተክርስቲያን በአሜሪካ የመጀመሪያው ቤተክርስቲያን ተብሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በንጉሠ ነገሥት አፄ ኃይለ ሥላሴና በብፁዕ ቅዱስ አቡነ ቴዎፍሎስ ዘመን በትርክና ዘመን የተመሰረተ ቤተክርስቲያን ነው። አሁን የኢትዮጵያ አካል ነው እና ያ በተቋም ደረጃ የተቋቋመ ስለሆነ እስካሁን ሰው ሲቀያየር ያ ቦታ ግን ማንም የኔ ነው ብሎ በግል እንደ ንብረት ሊያደርገው የቻለ የለም። በተቋም ደረጃ የሚቋቋሙ አብያተ ክርስቲያናት፣ ገዳማት ጥቅማቸው የኛም ነው ብለን መስራት አለብን። ግን በተቋም ደረጃ ብፁዕነታቸው ያሰቡት ሰፊ ራዕይ ስለሆነ እንደዚህ ያለውን ራዕይና ዓላማ መደገፍ አለብን እና በሀሳብም ሆነ በሚያስፈልገው መንገድ ከጎንዎት ነው። አሁን የመጨረሻውን እውነት የምንጋፈጥበት ሰዓት ደርሷል። መልአከ መዊን ታዲያ ይህንን ገዳም ለመግዛት የአውሮፓ ምዕመን አንሶ ነው ለአራተኛ ጊዜ ግዢውን ያራዘማችሁት አልኳቸው። እኛ እንዲያውም ብዙ ጠበቅን። የገዳም ከተጀመረ ስንት ዓመቱ ነው? ወደ 8 ዓመት አካባቢ ሆኖታል። አውሮፓ ላይ በጣም አስቸጋሪ ነው። ብዙ ምዕመናን የለም። ምዕመናኑ እንደ አሜሪካ አይደለም። ገቢውም ጥቂት ነው። ትርፍ ሰዓት መስራት አይፈቀድም። ሀገሩ ላይ ራሱ ገንዘብ የማግኘቱ እድል በጣም አድካሚ ነው። የጠበቅነው ጊዜ ምንድን ነበር? በዋናነት የሀገራችን ችግር እስቲ ይህን እንለፈው። አሁን ረሃብ በስቷል፣ ተፈናቃዩ በስቷል፣ ችግር በስቷል። በቤተ ክርስቲያን ሰው ይፈናቀላል፣ ሰው ወደዚያ እየላከ ነው። እስቲ እንቆይ እያልን ነበር። ግን ችግሩ እየባሰ እየጨመረ መጣና ለተምጻት ሊመጣዋል። አላለፈም። ችግር ካላለፈ ስራ ሳይሰራ ይኖራል። ባይሆን እንሞክር ብለን አሁን ብቻችን እንደማንወጣው አወቅን። የገዳሙ መኖር ደግሞ በአውሮፓ ለቤተ ክርስቲያኗም ለሀገሯም ራሱን የቻለ ርስት ስለሆነ አስፈላጊ ነው። ስለዚህ ሰው መቼም ሲጨንቀው ነው እሪ የሚለው። ሁለተኛው ምዕመናንም ተስፋ ሊቆርጡብን ነው። ለረጅም ጊዜ የተወራ ፕሮጀክት ነው ይሄ። በጣም ተስፋ አድርገዋል። በዚህ ቦታ ለመፈወስ ልጆቻቸውን አምጥተው ለማስተማር ሱባኤ ለመያዝ ጉጉት አለ። ስለዚህ የምዕመናንም ፍራስትሬሽን እንዳይመጣብን ነው።
ምክንያቱም ገንዘቡም አልሞላልንም። በፍጹም ይታሰብ አይደለም። በእኛ አንችለውም፣ የእውነት አንችለውም። ይቻላል፣ ይሆናል። ከዚህ በፊትም በቤተ ክርስቲያን ደረጃም ተደርጓል። ብዙ የቤተ ክርስቲያን ልጆች አሉ እንዲህ አይነት ሀሳብ የሚያስደስታቸው፣ የሚቆረቆሩ፣ የሚያስቡ፣ የሚመኙ ብዙ ልጆች አሏት ቤተ ክርስቲያን። አንዳችን ለአንዳችን እየተደጋገፍን ነው። እንደዛ ካልሆነ በፍጹም ሊሳካም አይችልም፣ አይሆንም። በእግዚአብሔር ስም በሁሉም ሀገር ያሉት ትንሽም ትልቅም ሳይሉ ሁሉም እንዲያግዙ በመላው ዓለም የምትገኙ ህዝበ ክርስቲያን እዚህ አካባቢ ላሉ አይደለም አውሮፓ ውስጥ ያለ ሰው በሙሉ የሚጠቀምበት ትልቅ ቦታ ነውና እባካችሁ በእግዚአብሔር ስም እንድትረዱ እንማጸናለን። እኔ በምችለው በጉልበትም በገንዘብ ለመርዳት ዝግጁ ነኝ። እኔ ያለነው ጥቂት ነንና ጥቂቱ ሰው ደግሞ ሆኖ አይሞላምና እዚህ ሀገር እንደ ሌሎች ሀገሮች አይደለም። አቅማችን የፈቀደውን ሞክረን ግን አልቻልንም። ለዛ ነው ሞክረናል። ኦርቶዶክሳውያን፣ ኢትዮጵያውያን፣ ኤርትራውያን በእግዚአብሔር ስም እንጠይቃለን። ገዳሙ ያስፈልገናል፣ የህዝቡ እገዛ ያስፈልገናል። ብዙ ነው በየቤቱ ተዘግቶ ያለውና እዚህ ቦታ ነጠላ ለብስ ስንታይ ሁላችንም ጤነኞች ነው የምንመስለው። በጣም ያስፈልገናል ገዳም። ሌክዠሪ አይደለም። የእግዚአብሔርን ቤት ለመስራት ቅንጦት ብለን አናስበው። ይገርማል። እንግዲህ እኛ አውሮፓ የገባ አሜሪካ ያለ ዘመዳችን ኑሮ ሞልቶለት የረሳን እየመሰለን እስከዛሬ ብዙ ሰው ተቀይመናል። ለካ ለኛ ስትሉ የመስዋዕት በግ ሆናችኋል። ራሳችሁን ሰውታችሁ እኛንና ሀገር አቁማችኋል። ታዲያ ለናንተ ዋጋ ለከፈላችሁ ሀገር ለሰራችሁ አሁንም ህመማችሁን ችላችሁ ፈገግ የምትሉ እማዬ ደህና ነኝ ወንድሜ አታስብ አደርግልሃለሁ ማለት ላላቆማችሁ ለውድ ኢትዮጵያውያንና ኤርትራውያን ሲያንስባችሁ እንጂ በፍጹም አይበዛባችሁ። ሁላችንም በሰማይ ዋጋ የምናገኝበት ይህ የጸሎትና የጽሞና ምንጭ የሆነ ገዳም እንዴት ይገዛ ካላችሁ ከኛ የሚጠበቀው አንድ ጥያቄ መመለስ ብቻ ነው። ዛሬ እኔ በእውነት የሆነ ያህል ነው የተሰማኝ። እና በ20 ፓውንድ እንገዛዋለን ያልከንን ልትሸመጥጠን ነው ወይ እንዳትሉኝ። 60,000 ኢትዮጵያውያን የእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጀርመን ምድር ገዳም እንዲኖራት ትፈልጋላችሁ? በጣም አሪፍ። ልብስና ጫማ በምንገዛበት በ20 ዩሮ ወይም በኢትዮጵያ በ4000 ብር ለካ ለልጅ ልጅ የሚተርፍ ትልቅ ቅርስ በሰው ሀገር ማስቀረት ይቻላል። ስለዚህ ዛሬ የምጠይቃችሁ 60,000 ሰዎች 20 ዩሮ ለማዋጣት ፈቃደኛ ናችሁ ወይ ብዬ ነው። ትክክለኛው ጊዜ አሁን ነው ብዬ አስባለሁ። ምንም ሳይታወቀን 60,000 ኦርቶዶክሳውያን እዚህ ላይ በምታዩት ጎፈንድሚና የባንክ አካውንት 20 ዩሮ ብቻ ዶኔት በማድረግ ገዳሙን ገዛነው ማለት ነው። ሁላችንም በቅርብ ቀን ተሰባስበን እግዚአብሔርን በዝማሬ እያመሰገን ቦታችንን የምንረከብበት ጊዜ አጭር ይሆናል ብዬ አምናለሁ። ከኦገስት 4 እስከ 10 የቀጥታ ስርጭት የላይቭ መርሃ ግብር አዘጋጅተናል። እስከዛው ድረስ ግን 60,000 ኢትዮጵያውያን 20 ዩሮ ለማዋጣት ከተስማሙ ላይቭ ስንመጣ ለመለመን ሳይሆን ለማመስገን ይሆናል። በወቅቱ ሊቀ ዲያቆናት ዘማሪ ቀዳሜ ጸጋ ዮሐንስ፣ የኔታ መጋቢ አዲስ እሸቱና ሌሎችም የቤተ ክርስቲያናችን ተወዳጅ አገልጋዮች በተገኙበት አንድ ሳምንት ሙሉ ቅድስት ቤተ ክርስቲያን ለስደተኞች እንዴት መጠለያ እንደሆነቻቸው ብዙ ተአምርና ምስክርነት የምንሰማበት አንድ ሳምንት በበረከት እናሳልፋለን። ከኦገስት 4 እስከ 10 60,000 ሰው እንዲሞላ ለ20 ሰው ቪዲዮውን ሼር አድርጉት፣ ሰብስክራይብ አድርጉ። ላይቭ እንገናኝ። አምላካችን እግዚአብሔር ይህንን ያሳየንን እንዲሰጠን ቅዱስ ፈቃዱ ይሁንልን። አሜን።